ዋና ዋና ዜናዎችን እናስደምጣለን። ያሮስ መረጃ ነው። በመሆኑም ላይክ በማድረግ እንድትከታተሉ እንጋብዛለን። አቤቶቹን ስናስደምጥ አዲስ አበባ የዜጎች ቀይ መስመር ናት። በአዲስ አበባ ጉዳይ የወጣ መረጃ አለ። በዝርዝር ትንታኔ ሰፋ አድርገን ይዘንበታል። አየር ላይ ቀረው የፌዴራል መንግስት፣ ስለ ፌዴራል መንግስት አቀማመጥም መረጃዎች በእጃችን አሉ። አስገዳጁ የወጣቶች አፈሳም በአማራ በኦሮሚያና በተለያዩ የኢትዮጵያ ክፍሎች የወጣቶች አፈሳ ተበራክቷል። ስለዚህ መረጃ ሰፋ አድርገን ይዘናል። የትምህርት ሚኒስቴር ውሳኔና የተማሪዎቹ የማለፊያ ፐርሰንት ይፋ ሆኗል። በየትኛው ክልል ምን ያህል ተማሪዎች አለፉ? አብራችሁን ከቆያችሁ የምታደምጡት ነው። ከቤተ ክህነት መረጃም የቦሌ መድኃኔዓለም ጉድ ቺቺኒያና ኒውዮርክ በቦሌ መድኃኔዓለም ውስጥ እንዳለ ምን ያህሎቻችሁ ታውቃላችሁ? በመረጃችን ይዘነዋል። በአስደናቂናም ዓለም አቀፋዊ ከሆነ መረጃችን ሁለቱን የዓለም ጦርነቶች በአይን የተመለከቱት እድሜ ጠገቧን እናት አስተዋውቃችኋለሁ። የተወደዳችሁ ኦርቶዶክሳውያን፣ ኢትዮጵያውያን፣ ኤርትራውያን ይህ ያሮስ መረጃ ነው። መረጃው ሀገራዊ፣ ሳይንሳዊ፣ ፖለቲካዊና ድንቃድንቅ መረጃዎችን ይዘንበት በየዕለቱ የምንመጣበት ጥንክራችን ስለሆነ ላይክ በማድረግ እንድትከታተሉ እየጋበዝን ሐሳቦቻችሁን በኮሜንት እንድታሰፍሩ እየጠየቅን ወደ ዝርዝር መረጃችን እናመራለን። አስገዳጁ የወጣቶች አፈሳም ከሰሞኑ በአማራ በኦሮሚያናም በተለያዩ የሀገሪቱ አካባቢዎች የወጣቶች አፈሳ ወይንም አስገዳጅ ወታደራዊ ቅጥር የተፈጸመ መሆኑ የሚጠቁሙ መረጃዎች በስፋት እየወጡ ይገኛሉ። ጉዳዩ በተለይም በወጣቱ ማህበረሰብና በቤተሰቦች ዘንድ ከፍተኛ ስጋትና ብዥታን ፈጥሯል። የአካባቢው ነዋሪዎችና ቅሬታ አቅራቢዎች እንደሚናገሩት ይሄው እንቅስቃሴ ትኩረቱን በወጣቶች ላይ ያደረገ ሲሆን ያለምንም ልዩነት ወይንም መመዘኛ በጅምላ የተያዙ ወጣቶች ወደ ወታደራዊ ማሰልጠኛ ተቋማት እየተላኩ ይገኛሉ። ይህ አይነቱ አሰራር ቀደም ሲል በትግራይ ክልል አዋጅ ወጥቶለት ሲከናወን የነበረ ሲሆን አሁን ደግሞ ወደ ሌሎች ክልሎች መስፋፋቱ አሳሳቢነቱን አጉልቶታል። እንደ አጋጣሚ ሆኖ ይህ ክስተት የተፈጸመ ያለው በትግራይ ክልል የሚንቀሳቀሰውና በምርጫ ቦርድ ዕውቅና የተነሳው ህወሓት ከኤርትራ መንግስት ጋር ከሌሎች አጋር አካላት ጋር በመሆን በፌዴራል መንግስቱ ላይ የጦርነት ዝግጅት እያደረገ መሆኑን ይፋ ባደረገበት ወቅት ነው። መንግስት በበኩሉ በቂ ዝግጅት እንዳለውና በቂ ኃይል ማሰማራቱን የሚጠቁሙ መረጃዎች ቢኖሩም የዚህ አስገዳጅ የወጣቶች ስብስብ ትክክለኛ ዓላማው ምን እንደሆነ ግልጽ አልሆነም ሲሉ ህዝቡ ዛሬም እየተናገረ ይገኛል። ከኦፊሴላዊ ባልሆኑ የክልሉ ምንጮች የተገኘ መረጃ እንደሚያመላክተው ከሆነ ወጣቶቹ ስልጠናውን ወስደው በየአካባቢያቸው ሚሊሻ ሆነው የሰላም ጸጥታ ጥበቃ ስራዎችን እንዲያከናውኑ ታስበው እንደሆነ ይነገራል። ሆኖም ግን እስካሁን ድረስ ከመንግስት በኩል ይህን አሰራር አስመልክቶ የተሰጠ ህጋዊ መግለጫም ሆነ ማብራሪያ የለም። በኦሮሚያ ክልል አዲስ አበባን ጨምሮ በክልል ከተሞች እጅግ በርካታ ወጣቶች እየታፈሱ ወደ ግዳጅ ካምፕ እየጎረፉ ይገኛል። በቀጣይ መረጃችን አየር ላይ ቀረው የፌዴራል መንግስት። አስራት ገብረ ጉራቻ በዘገባው እንዲህ ሲል ያትታል። በህገ መንግስቱ በግልጽ እንደተቀመጠው አዲስ አበባ የማዕከላዊ መንግስት መቀመጫ ናት። ይህ መቼ ተቀይሮ አዲስ አበባ ፍንፍኔ ለአንድ ክልል ብቻ በባለቤትነት እንደምትቀርብ በደንብ የገባው ሰው ያለ አይመስለኝም። ህገ መንግስቱ የተጻፈበት ቋንቋና ፍቺው ራሱ የሚያጸናው በአማርኛ ብቻ ስለሆነ የትርጉም ችግር እንዳልገጠመን እርግጠኞች ነን። የክልል መንግስታት መቀመጫ የሚሆናቸው የራሳቸው ክልላዊ ቦታ ኖሯቸው ሳለ የክልል መንግስታት የበላይ ሆኖ በማዕከላዊ የሚመራው የፌዴራል መንግስት ማዕከላዊ መቀመጫ ሳይኖረው ምን ላይ ቆሞ ሊያስተዳድር ምን ላይ ሆኖ የክልል መንግስታትን ሊመራ ነው? የፌዴራል መንግስቱ አገሪቱ በሙሉ ለክልል መንግስታት አከፋፍሎ ለራሱ ግን መቆሚያ መቀመጫ መምሪያና መቀበሪያ ቦታ የሌለው የዓለማችን ምስኪኑና አየር ላይ ቀረው ሐሳባዊ መንግስት መሆኑ ነው። ፌዴራል መንግስቱ የክልል መንግስታት የበላይ እንጂ የበታች አይደለም። ማዝዣ ጣቢያ ቦታ ሀገርና ማዕከላዊ መንግስት ማለት የሁሉም ሀገራት ኤምባሲዎች የሚገኙባት የአፍሪካ አንድነት ድርጅት መቀመጫን የመሰሉና ጠቅላይ ፍርድ ቤቶችና
የሚኒስቴር መስሪያ ቤቶች፣ ፓርላማው፣ የሀገሪቱ መከላከያ፣ የአየር ኃይል በጠቅላላው በማዕከላዊነት ማዕቀፍ ስር ሊተዳደሩ የሚገባቸውና መንግስትን መንግስት ያደረገው አመራሮችን እንዲሁም የእዝ ሰንሰለቶች የሚገኙበት ማዕከላዊ መንግስት መቀመጫውን በሙሉ ለሌላ ክልል በባለቤትነት ከሰጠ በኋላ መንግስት ሆኖ መቀጠል አይችልም። መንግስትን መንግስት ያደረገው በስሩ ያሉት የመንግስት ተቋማቶች መምሪያዎቻቸውን ጨብጦ ከላይ ወደ ታች አመራር መስጠትና በማስፈጸሙ ሂደትም ሰጪ እንጂ ተቀባይ አለመሆኑ ነው። አዲስ አበባ ኦሮሚያ ክልል ሆነች ማለት ግን የኦሮሚያ የክልላዊ መንግስት ለሀገሪቱ መንግስት የሚሰበስበው ፓርላማና ምክር ቤት በችሮታም ሆነ በኪራይ ለመስጠት ፍቃድ ይጠይቃል ማለት ነው። ሎጂክ ደና ሰነበተች። የራሱ መሬት ሳይኖረው ሀገር የሚያስተዳድረው መንግስት ምን ይባላል? ሰማያዊ መንግስት እንበለው ይሆንን? ይህንን ጥያቄ አየር ላይ ቀረው የፌዴራል መንግስት በማለት አስራት ገብረ ጉራቻ በጽሁፉ አስፍሮልናል። አዲስ አበባ የዜጎች ቀይ መስመር። አዲስ አበባ የኢትዮጵያን መናገሻም የበርካታ ብሔር ብሔረሰቦች ባህሎች ለዘመናት ተቀይጠው ከተሜ ወይንም አዲስ አበቤ የሚባል የተለየ ማንነት መገለጫው አድርጋ ያበጀች የአፍሪካ ህብረትና የዓለም አቀፉ ተቋማት መቀመጫ እንዲሁም በፍጥነት እያደገች ያለችው የዓለማችን አንዷ የዲፕሎማሲ የስበት ማዕከል ናት። ቀደም ሲል ሀገራዊ ምክክሩን ላለመረበሽ ስል ከፍተኛ የመንግስት ባለስልጣናት በመገናኛ ብዙሃን በአዲስ አበባ ጉዳይ ላይ አቋማቸውን ማቅረባቸውን በመተቸቴ አጀንዳው ከሜዳ ወደ ምክክር አዳራሹ እንዲመለስ ጥሪ ማቅረቤ ይታወቃል ሲል ሐሳቡን ይቀጥላል። አሁን ላይ የምክክሩ ሂደትም ከሞላ ጎደል በመጠናቀቁ በእንጥልጥል ባሉ የአዲስ አበባ ጉዳዮች ላይ ዜጎች በተለይም የአዲስ አበባ ነዋሪ ግንዛቤ ቢሆን ለኮሚሽኑ ውሳኔ ተጨማሪ ግብዓት ቢሆን ብዬም ሐሳቤን ሰነዝራለሁ ይለናል። በምክክሩ መድረክ ያራመዷቸው አቋሞችና ቀድሞም የተነሱ በአዲስ አበባ ጉዳይ ላይ የመጡ ሐሳቦችን ስንመለከት በምክክሩ ላይ አዲስ አበባን የኔ ናት፣ የለም ያንተ አይደለችም የሚለው ንትርክ የተካረረ ሲመጣ አንድ ከደቡብ አካባቢ የመጣ ተመካካሪ የአዲስ አበባ ጉዳይ የሁለት ብሔር ብሔረሰቦች ጉዳይ ብቻ አድርጎ ማየት ስህተት ነው። ከሁለቱ ብሔሮች ውጪ ያለን 75 ብሔረሰቦች ይመለከተናል። ለምሳሌ በጋሞ በጎፋና በአካባቢው አዲስ አበባ ቱንጋ ትባላለች ያለው ሳስብ አዲስ አበባ ማንም በብቸኝነት የባለቤትነት ጥያቄ የሚያቀርብባት የኢትዮጵያ የዜጎች ቀይ መስመር መሆኗን ያስገነዝበኛል። በስራ ላይ ያለው የኢትዮጵያ ሕገ መንግስት በአንድ በኩል በአንቀጽ 49 ህዝባር 2 ለአዲስ አበባ ነዋሪዎች ሙሉ የራስ አስተዳደር መብት ሲሰጥ፣ በሌላ በኩል ደግሞ በአንቀጽ 49 ህዝባር 5 የኢትዮጵያ ክልል በማህበራዊ አገልግሎቶች፣ በተፈጥሮ ሀብቶች፣ በጋራ አስተዳደራዊ ጉዳዮች ላይ ባለው ልዩ ጥቅም ዙሪያ እውቅና ይሰጣል። ነገር ግን እነዚህ ሁለቱ ህገ መንግስታዊ ድንጋጌዎች ከአውዳቸው ውጪ ለጥጦ በመተርጎም ከ8 ሚሊዮን በላይ የሚገመት ህዝብ የሚኖርባትን ሜትሮፖሊታን ከተማ የአንድ ክልል ርዕሰ ከተማ ትሁን ማለት በህግም ሆነ ባለም አቀፉ የፌዴራሊዝም ልምድ ታይቶም ተሰምቶም የሚታወቅ አሰራር አይደለም። ዓለም አቀፍ ልምምዶች ላለፉት 50 ዓመታት የኦሮሞ ብሔርተኞች አዲስ አበባን ጠቅልሎ በባለቤትነት የመረከብ ፍላጎት አንዱ የትግል ማዕከል መሆኑ ሚስጥር አይደለም፣ የአደባባይ እውነት እንጂ። የኦሮሚያ ክልላዊ መንግስት በአዲስ አበባ ላይ ለሚያቀርበው የይገባኛል ጥያቄ ምክንያታዊ ለመምሰል ከሚያነሷቸው አስረጂዎች አንዱ የቤልጂየም ዋና ከተማ ብራሰልስን የሳሬቮን ልምድ ነው። ነገር ግን ብራሰልስም ሆነች ሳሬቮ ሁኔታው ፈጽሞ የኦሮሚያን የይገባኛል ጥያቄ የሚደግፉ አይደሉም። በወፍ በረር እስኪ እንመልከታቸው። ብራሰልስ ቤልጂየም። ብራሰልስ ራሷን የቻለች የዋና ከተማ ክልል ብራሰልስ ካፒታል ሪጅን ናት። በግዛት ደረጃ የፍላንደርስ ወይንም የደች ተናጋሪ ወይንም የዋሎኒያ ወይንም የፈረንሳይኛ ተናጋሪ ክልል አካል አይደለችም። ያም ሆኖ ቤልጂየም የሁለቱም ማህበረሰቦች የቋንቋ፣
የትምህርትና የባህል ጥቅሞችን ታስከብራለች እንጂ ከተማዋን ለአንድ የብሔር ማንነት የብቸኝነት ባለቤትነት ነጥላ አታስረክብም። የባህልና የቋንቋ ጥቅሞችን ማክበር ማለት ከተማዋን ለአንድ ብሔረሰብ ርዕሰ ከተማነት ነጥሎ መስጠት ማለት አይደለም። ሳራዬቮ ወይንም ቦስኒያና ሄርዞጎቪና ከተማዋ የቦስኒያና ሄርዞጎቪና ሀገራዊ መዲና እንዲሁም የቦስኒያ ሄርዞጎቪና ፌዴሬሽን አባላት የጋራ ከተማ ሆና ታገለግላለች። ነገር ግን ፌዴሬሽኑ ለአንድ ብሔር ብቻ ተለይቶ የተሰጠ ብሔራዊ ክልል አይደለም። ህገ መንግስታዊ ስርዓቱን የበርካታ መሰረታዊ ብሔሮች ኮንስቲተንት ፒፕልስ እውቅና የሚሰጥና የፖለቲካ እኩልነታቸውን የሚያረጋግጥ ነው። ሳራዬቮ በአንድ ማህበረሰብ ባለቤትነት የተያዘች አይደለችም። እስካሁን ባየናቸው ጥናቶች የፌዴራል መዲናን በአንድ ብሔረሰባዊ ማንነት ዙሪያ ለተደራጀ ክልል በተደራራቢነት ዋና ከተማ አድርጎ ለመስጠት የሚያስችል አንድም አሳማኝ ዓለም አቀፍ ተሞክሮም ሆነ ህጋዊ ማረጋገጫ የለም። አለ የሚል ካለም ወዲህ ይበል። የብሔር ፌዴራሊዝምና አዲስ አበባ አዲስ አበባን የኦሮሚያ ክልላዊ መንግስት ርዕሰ ከተማ ማድረግ የክልሉ መንግስትን መስሪያ ቤቶችን መቀመጫ ከመወሰን ያለፈ ሰፊ ፖለቲካዊና ህጋዊ አንድምታ አለው። በምክክር ወቅትም መቀመጫ የሚለው ቃል ይሰረዝልን በሚል የተነሳው ተቃውሞ እንዲሁም ኮሚሽኑም ፖለቲካዊ ውሳኔ በሚመስል አኳኋን ቃሉን ሰርዤዋለሁ ማለቱ የዚሁ የተለጠጠ ፍላጎት ማሳያ ነው። በኢትዮጵያ የብሔር ፌዴራሊዝም አደረጃጀት ውስጥ ከተማን ለአንድ ክልል ርዕሰ ከተማ አድርጎ መስጠት በተዘዋዋሪ የባለቤትነት ወይንም ኦነርሺፕ እና የስልጣን ወሰን ወይንም ጀርሲዲክሽን መስጠት መሆኑ ግልጽ ነው። ይህንን ማድረግ ደግሞ ማንነታቸውን እንደ አዲስ አበቤ ለሚገልጹ የከተማዋ ነዋሪዎችና ለተደባለቀ ማንነት ባለቤቶች እንዲሁም ራሳቸውን በኢትዮጵያ ማንነት ለሚገልጹ ዜጎች ከተማዋ ሁላችንንም በእኩልነትና በዜግነት መብት ታስተናግዳለች ወይ? እንግዶችንም ባለቤት ሌሎችን ደግሞ በእንግዳነት የምታኖር ትሆናለች የሚለው መሰረታዊ ጥያቄን ያስነሳል። አዲስ አበባና ኦሮሚያ አዲስ አበባ በኦሮሚያ ክልል መሃል የምትገኝ እንደመሆኗ መጠን ሁለቱ አካላት በተፈጥሮ አቀማመጣቸው ተቀራራቢና የሚተጋገዙ እንጂ ጠበኞችና ተፎካካሪ ሊሆኑ አይገባም። የከተማዋ መለጠጥ፣ የውሃ አቅርቦት፣ የቆሻሻ አወጋገድ፣ የትራንስፖርት ትስስር፣ የአካባቢ ጥበቃና የጸጥታ ጉዳዮች የጋራ ሜትሮፖሊታን አስተዳደር ሜትሮፖሊታን ገቨርናንስ ፍሬምወርክ ወይንም የጋራ የታክስ ፎርስ አደራጅቶ በትብብር መስራትን ይጠይቃሉ። ነገር ግን ይህ ተግባራዊና ኢኮኖሚያዊ ትብብር ፋንክሽናል ኮኦፐሬሽን በምንም አይነት መልኩ አዲስ አበባን የኦሮሚያ ክልላዊ መንግስት ርዕሰ መዲና ወደ ማድረግ የፖለቲካ ውሳኔ ማምራት የለበትም። ከተማዋን የክልሉ መዲና ማድረግ የክልሉን ህገ መንግስታዊና አስተዳደራዊ ስልጣን በከተማዋ ላይ በፖለቲካዊ መልኩ የመጫን ስጋት አለው። ትብብሩም በጋራ ጥቅም ላይ በተመሰረተ የቴክኒክና የኢኮኖሚ ማዕቀፍ ብቻ መወሰን አስፈላጊ ነው። ለዚህም ነው አዲስ አበባ በፖለቲካ ጫና ወይንም አላስፈላጊ ውጥረት በማንገስ ለአንድ ወገን ባለቤትነት ተላልፋ መሰጠት የማትችል የዜጎች ቀይ መስመር ናት የምለው። በዚህ ጉዳይ ላይ ሐሳባችሁን እንድታሰፍሩ ከወዲሁ ጋበዝናችሁ። ከቤተ ክህነት ወዳገኘናቸው መረጃዎች እናምራ። የቦሌ መድኃኔዓለሙ ጉድ። በቦሌ መድኃኔዓለም ኒውዮርክና ቺቺኒያ እንዳለ ምን ያህሎቻችሁ ታውቃላችሁ? በቃሉ የማይገኝና የከተማ መነኩሴ አጥፊ ነው። ይህንን ዲያቆን ዮሴፍ ፍስሐ ሰውነት በገጹ አጋራን። የቦሌ መድኃኔዓለም ቤተክርስቲያን ንብረት የሆነው የቦሌ መድኃኔዓለም ትምህርት ቤት መዘጋቱን ሰምታችኋልን? እንግዲያው ሹክ እንበላቸው። በደብር ውስጥ ሁለት የተለያዩ የካህናት ማረፊያዎች አሉ። አንደኛው ከአስተዳደር ህንፃ ላይ የሚገኝና ኒውዮርክ ተብሎ የሚጠራው የከተማው መነኮሳት ማረፊያ ሲሆን፣ ሁለተኛው ደግሞ በቆርቆሮ የተሰራ
ቼቺኒያ የተባለ የሚጠራው የካህናት ማረፊያ ነው። የከተማው ከንቲባ ጽሕፈት ቤት ይህንን በቆርቆሮ የተሰራውን የካህናት ማረፊያ ለአካባቢው ገጽታ አይመጥንም በሚል እንዲፈርስ ወስኗል። ማረፊያው ሲፈርስም ደብሩ ትምህርት ቤቱን በጊዜያዊነት ወደ ካህናት ማረፊያነት ቀይሮታል። ይህንን ያደረጉት ግን የሕዝቡን ተቃውሞ እንዳያስነሳባቸው ለመሸሸግ እንጂ ዋና ዓላማቸው ቦታውን ማከራየት እንደሆነ ይነገራል። ይሁን እንጂ ትምህርት ቤቱን የገነባው ደብሩ ሳይሆን ለአካባቢው ልጆች መማሪያ እንዲሆን በማሰባሰብ በአንድ በጎ አድራጊ ግለሰብ ወጪ የተሰራ ነው። በእንደዚህ አይነት ውሳኔዎች ላይ በቃሉ የተባለ ግለሰብና የከተማ መነኩሴ የተባሉት አካላት ሁልጊዜ ችግር ፈጣሪዎች ናቸው። ደብሩ ሰበካ ጉባኤ ሳይኖረው ዓመታት አልፈውታል። ለመሆኑም የአዲስ አበባ ሀገረ ስብከት ይህንን ጉዳይ አጣርቶ ትምህርት ቤቱን ያስከፍታል ወይንስ ለዚህ ህገወጥ ድርጊት ተባባሪ ይሆናል? ለመሆኑም ትምህርት ቤት የሚዘጋው ለካህናት ማረፊያ የሚሆን ሌላ አማራጭ መፍትሄ ጠፍቶ ነው? ከቼቺኒያስ ወደ ኒውዮርክ ማሳደግስ አይቻልምን? ይህንን ለሚመለከታቸው አድርሱም። እናንተም በኮመንት ላይ ሐሳባችሁን አስቀምጡም። ከትምህርት ሚኒስቴር ያገኘናቸውን መረጃዎች በአጭሩ ለማስቀመጥ ያህል የ2018 ዓመተ ምህረት የ12ኛ ክፍል ብሔራዊ ፈተና ዋና መረጃዎች የማለፊያ ውጤት 70544 ተማሪዎች ፈተናውን አልፈዋል። ይህም ማለት 12.8% የማለፊያ ምጣኔ ነው። 565 ትምህርት ቤቶች አንድም ተማሪ ማሳለፍ አልቻሉም። 100% ያሳለፉ ትምህርት ቤቶች አምና 62 ዘንድሮ 88፣ በዚህም ከአምናው ያሁኑ 26 ትምህርት ቤቶችን ጨምሯል። በፈተና አሰጣጥ ወቅትም በኦንላይን የተፈተኑት 18.37% ሲያልፉ በወረቀት የተፈተኑት 4.2% አልፈዋል። የክልሎች የማለፊያ ምጣኔን አዲስ አበባ 32.4%፣ ሐረሪ 22.76%፣ አማራ 15%፣ ድሬዳዋም 11.92%፣ ትግራይ 11.2%፣ ኦሮሚያ 10.53%፣ ደቡብ 9.2%፣ ሶማሌ 9%፣ ሲዳማ 6.95%፣ ጉምዝ 6.1%፣ ደቡብ ኢትዮጵያ 4.2%፣ 3.74ቱ የክልል ስም አልተጠቀሰም። ከፍተኛ ውጤት ያስመዘገቡ 591 ከ600 ተፈጥሮ ሳይንስ ወንድ ኦዳ ትምህርት ቤት፣ 583 ከ600 ተፈጥሮ ሳይንስ ሴት አገው ምድር ትምህርት ቤት፣ 576.25 ከ600 ማህበራዊ ሳይንስ ወንድ ዶዶላ ኢፋ ቦሩ ትምህርት ቤት፣ 569 ከ600 ማህበራዊ ሳይንስ። በአጠቃላይ የዘንድሮ የ12ኛ ክፍል ብሔራዊ ፈተና የማለፊያ ምጣኔ 12.8 ሲሆን አዲስ አበባ 32.4 በማስመዝገብ ከፍተኛው ስፍራ ይዟል። በመጨረሻ ከምናስደምጠው ድንቃድንቅ መረጃዎች መካከል ዓለምን ያስገረመው አስደናቂ መረጃ ሁለቱን የዓለም ጦርነቶች ያዩት የምድራችን እድሜ ጠገቧ ኢተል ማናቸው? በ117 ዓመታቸው የዓለማችን እድሜ ጠገብ የተባሉት እንግሊዛዊቷ ኢተል ካቴርሃም የልደት በዓላቸውን አከበሩት። ጉር ነው። መለስ ብላችሁ አስቡት። 117 ዓመታቸውን በጊነስ የዓለም ድንቃድንቅ መዝገብ በሕይወት ካሉ የዓለማችን እድሜ ጠገብ ሰው በመሆን ዕውቅና የተሰጣቸው እንግሊዛዊቷ ኢተል ካርታም 117ኛ ዓመት የልደት በዓላቸውን በደማቅ ሁኔታ አክብረዋል። ኢቴል የልደት በዓላቸውን ምክንያት በማድረግ ለኢቢሲ ኒውስ በላኩት የምስጋና መልእክት ለተመኛችሁልኝ በጎ የልደት ምኞት ሁሉ ከልቤ አመሰግናለሁ ብለዋል። በ117 ዓመቴ በምድር ላይ ሁሉንም አይቻለሁ ሲሉም ተናግረዋል። አክለውም ከሕፃናት እጅ መዳሰስ እስከ ንጉሥ እጅ መያዝ በሕይወቴ በርካታ ታሪካዊና አስደናቂ ነገሮችን አድርጌያለሁ ሲሉም ተሰምተዋል። በፈረንጆቹ አቆጣጠር በ1909 የተወለዱት ኢቴል ካርታም በሰው ልጅ ታሪክ ውስጥ ትልቅ ቦታ ያላቸው ሁለት የዓለም ጦርነቶችን
በርካታ የቴክኖሎጂና የፖለቲካ ውጣ ውረዶችን እንዲሁም በርካታ ታሪካዊ ሁነቶችን በሕይወት አሳልፈዋል። ከፈረስ እስከ ኤአይ የዛሬ መረጃችንን ይመስላል። ይህ ያሮስ ነው። በያሮስ መረጃዎች አጫጭር ፖለቲካዊም፣ አገራዊም፣ ሃይማኖታዊም፣ ሳይንሳዊም፣ ዓለም አቀፋዊም ድንቃድንቅ የሆኑ መረጃዎችም ይቀርቡበታል። ሐሳብ አስተያየቶቻችሁን አስቀምጡም። ይበል ይቀጥል፣ ይህ ይስተካከል፣ በጎ መሻታችሁን አስቀምጡም። ምክንያቱም ያሮስ የእናንተም የእኛም ነው።